ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ። እንዴ እዚሁ አዲስ አበባ ነው እርሶ የጠለፈው? አዎ ተመንገድ ጠልፎ ወሰደኝ። አይሉም አይጮህም እንዴ? አንድ ስሞት እኔን ጓደኞቹን ይዞ እንዴ አይሉም እንዴ? አይጮህም እንዴ? እርሶ አፌን ያዘው። ጓደኞቹን ይዞ ነው የጠለፈኝ። ወይ ጉድ! መንገድ ስሄድ ጓደኞቹን ይዞ ጠለፈኝ። የሚገርም እኮ ነው። ወሰደኝ፣ ጠልፎ ወሰደኝ። ሶልድ ሲሞትብኝ ሁለት ሴት ላይ ሁለት ወንድ ላይ ሞቱ ተወታደሩ። ነፍሳቸውን ይማር እግዚአብሔር። እኛ አለንሎት። አይዞት። እሺ እማማ ዝናሽዬ፣ አሁንማ ያው እኛ አለን። እንዲሁ አይዞት። አንችላሉም አለች። አይዞት፣ እኛም አለን። እሺ አይዞት እማማ ዝናሽዬ። እንዲረሱት ብዬ ነው የእሷን ስም የጠራሁት። ወይ ግሩ! እንደው ታሪከኛ ኖት። እንደው በጣም ይገርማል። የባለቤቱ ስም ጉግሳ ነው ያሉኝ? ጉግሳ ታፈስ። ወታደር ጉግሳ ታፈስ። ወይ ግሩ! መጀመሪያ አማላይ ላካ አክስቴ ጋር በቃ ነገሩኝ። ቆይ እኔ የምለው እማማ ዝናሽዬ በጣም የሚገርመኝ እንደው የሚደንቀኝ ውስጥ የሚያሰላስለው ነገር ማለት ነው። መች ልጠይቃቸው? ዛሬ፣ ነገ፣ ሰኞ፣ ማክሰኞ፣ ጥቅምት ላይ ልጠይቃቸው ወይስ ህዳር ላይ? ሁልጊዜ ጠይቆታለሁ እያልኩኝ የምረሳው አንድ ጥያቄ ነበረ። እንደው አደራ እንዳይስቁብኝ። እንደው አይደለም ሚዩት እማማ ጉል ያረው ይቀጣ ቪዲዮ ላይ እኔ እንደው ጠይቆታለሁ ብዬ እንደው ምን መሰሎት እንደው እማማ እንዳይስቁብኝ ግን አደራ። እሺ ምኑን ነው የምትጠይቀኝ? በወጣትነት ጊዜ ቆንጆ ነበሩ መቼም አደረሰ። ቆንጆ ሸበላ ነበሩ መቼም። እንዳይስቁ የእውነት ንገሩኝ። እንዴት ነው አረማመዶት፣ አካሄዶት፣ አለባበሶት በወጣትነቶት እንዴት ነው እስቲ ንገሩኝ። እንደው ይቅርታ አድርጉልኝ። እውነት እንደው በቃ ደቦሎ የበጎቹ ደቦሎ ተለፍቶ ደቦሎ እንለብሳለን። በውስጥ ነጠላ ለብሰን ደቦሎውን እንደርባለን። የበጎቹ ደቦሎ የበጎቹ ተለፍቶ ደቦሎ ተውስጥ ነጠላ ተከናንበን ተላይ ደቦሎውን እንደርባለን። በጣም ቆንጆ ነበሩ በእውነት። እውነት ይሄ እኮ ውበት ነው። ይሄ ውበት ነው። እሺ የሚቀቡትስ ምን ነበር? እንደ በወጣትነቶት ጊዜ ጨረቃ መስለው ነው አሉ የሚወጡት። እሺ እኛ ጋር ቅባት ምናምን ድንዱት የቅቤ ነው የምንቀባ። በፍስኩ እሑድ ቅዳሜ ቅቤ ነው። የፍስክ ቅቤ በፍስኩ እሑድ ቅዳሜ ቅቤ ነው። በውዳዴ ጦም ቅቤ አንቀባም። እኔ እኮ ያልኩት ባርብሮም አንቀባም። ቡልጋ እያሉ እኮ አይደለም። ቡልጋማ የ10 ዓመት ገና ከ10 ዓመት አልሞላሁትም እዛ ቡልጋ። እኔ ያልኩት በወጣትነቱ በ18 በ20 እንደው በ30 ዓመቶ በወጣትነቱ እንዴት ያሉ ወጣት ነበሩ፣ ቆንጅዬ ነበሩ ሲባል ሰምቼ ነው። የሚለብሱት አረማመዶት እንዴት ነበር የሚራመዱት? ቆንጆ ነው። እስቲ ንገሩኝ፣ እንዳይስቁብኝ አደራ። እንደው አጎቴ የእናቴ ወንድም ልጅ የለውም። መሀን ነው ተናቴ ላይ ወስቶ እሱ ጋር አጎቴ የእናቴ ወንድም ልጅ የለውም። መሀን ነው ተናቴ ጋር የእናቴ ወንድም ማደር ተናቴ ጋር ወስዶ አጎቴ ጋር ከብት እያገድኩ ነው ያደግኩ። እኔ ግን ድሮ የሰማሁትን ልንገሮት። አንድ የምታቆስ ሴትዮ አግኝቼ ወይዘሮ ዝናሽ እንደ ዛሬ እንደዚህ ቁጭ ማለታቸውን አትይ፣ ፍራሽ ላይ አልጋ ላይ በወጣትነታቸው ጊዜ ከብት ነው ማግደው። ከብትማ ገና 10 ዓመት አልሞላሁትም። እዛ ኖት እስከ 20 ዓመት አግጃለሁ ከብት 20 ዓመት እስከሚሞላኝ ከብት አግጃለሁ። በ10 ዓመት ሄደው ከቡልጋ የመጣሁት አላሉም? አዲስ አበባ አግደዋል እንዴ? ቆይ ከብት አግደዋል አዲስ አበባ እንዴ?
አሉ እኚህ ሴትዮ ሲናገሩ። ድሮ ዝናሽ ውሃ ስትቀዳ በእንስራ በጀርባዬ በጀርባዋ እዚህ ሀገር ተወኖ ቀዳ ነበር በጀርባዬ እኮ ልክ ነው ማለት ነው። ሴትዮዋ ደግሞ ገብቼ ራሴ አውርጄ ነው የማስቀምጠው ተጀርባዬ እኮ ሴትዮዋ ስለ እርሶ በወጣትነቶ ስለምታቆ ነገሩኝ። ትልቅ ሴትዮ ናቸው። አንቺ የሚሉት ቦኖ እኮ የመንግስት ቦኖ ውሃ ነው። የመንግስት 5 ሳንቲም 5 ስራ ነው የመንግስት። አራት አስጎብጁንም ማማዝለሽ ተወኖ የሚቀዳው ተወኖ የመንግስት ቦኖ ነው የምንቀዳው። 5 ሳንቲም 5 እንስራ እዛ ቆጡ ላይ አድርገን ተቧንቧው ሲሞላ በጀርባችን ተሸክመን አውርደን ቤትም እንዲህ አዙረን አውርደን ነው የምናስቀምጠው። እኔ ተስፋ ቆርጣለሁ። ስለ ድሮ ከነገሩኝ ፌን ተበላቦታለሁ። ተው ቀጠል ብለው ደግሞ በ50 ሳንቲም ምን የመሰለ ክትፎ በልቻለሁ ብለው እዚህ እንቅልፌን ሳልተኛለ በምሳንቲ በቃ ይገዛል። በኃይለ ሥላሴ ሁሉ ርካሽ ነው። አሁን ሰው በዛ አገሩን እየተወ መጥቶ ከተማ ገባ። ሰው በዛ። የኑሮ ውድነት የሆነው የህዝብ ብዛት ነው። አገሩን እየተወ ህዝቡ መጥቶ ከተማ ገባ። ያሳዝናል፣ በእውነት ያሳዝናል። ተስፋ አስቆረጡኝ። ቅድም በ70 ብር የገዛሁት 2 ሊትር ውሃ ትዝ አለኝ። ድሮ የመንግስት ስራ ያለውና ወታደር ብቻ ነው ከተማ የሚኖረው። አሁን አገሩን እየተወ ሁሉ መጥቶ ከተማ ገባ። የህዝብ ብዛት የኑሮ ውድነት አረገ። ሐሞት የፈሰሰ እንዴት አድርጌ ቪዲዮ ልቅረጽ? እንዴት አድርጌ ልጫወት? በ5 ሳንቲም 5 እንስራ ቀዳው ሲሉ በ70 ብር ቅድም የገዛሁት 2 ሊትር ውሃ ትዝ አለኝ። ማማዝናሽ ድሮ ከተማ የሚኖረው የመንግስት ስራ ያለውና ወታደር ብቻ ነው ከተማ የሚኖረው። ተስፋ አስቆረጡኝ ማማዝናሽ። ድሮ ከተማ የሚኖረው ወታደር፣ አገር ጠባቂ፣ አስከባሪ ወታደር እና የመስሪያ ቤት ስራ ያለው ነው የሚኖረው እዚህ። አሁን የቱም ሀገር የሀገሩን ስራ እየተወ መጥቶ ገባ ህዝቡ። የህዝብ ብዛት የኑሮ ውድነት ያደረገው የህዝብ ብዛት ነው። መተን ገባን እዚህ ተጠራቀምን። ማማዝናሽ ሁላችንም የዓለም ህዝብ እንዳለ መጤ ነው። ማማዝናሽ ከገነት ተባረን ነው እዚህ ምድር ላይ ያለ ነው። ሁላችንም ተባረን ነው። አገር የለንም። ማማዝናሽዬ ሁላችንም አትብሉ ተብለን የበላነውን ዕፀ በለስ በልተን ስደት ላይ ያለን ሰዎች ነን። ዓለም ላይ ያለን ሰዎች እማማዝናሽዬ እኔ የምሎት እንደው በጣም ይገርማል። እቺ ሴትዮ ስትነግረኝ ዝናሽ በወጣትነቷ ውሃ ስትቀዳ በጣም ኃይለኛ ናት። አንድ ቀን ቆይ ቆጣለ ወኖ ዋጋ ውሃው ቧንቧው ጋር ቆጣለ። እቆጡ ላይ ስራውን አስቀምጠን ቀተን ዞረን በጀርባችን ተሸክመን በመንገድ ይዘን ቤታችን እንገባለን። እቤት ስንገባ ደግሞ ሙሉውን ስራ አዙረን አውደን ቁጭ ነው የምናረገው። እማማዝናሽዬ ቆይ አታቋርጡኝ፣ ልንገሮትማ። አሁን እቺ ሴትዮ ምን አለች? ዝናሽ በወጣትነቷ ኃይለኛ ናት፣ በጣም ኃይለኛ ናት። አሁን ውሃ ልትቀዳ በእንስራ እዛ